ይክል ኩሎ ወአልቦ ዘይሰአኖ ሁሉን ይችላል የሚሳነው የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በየሳምንቱ የሚቀርበው መዝሙረ ያሬድ ነው። እንግዲህ ዘመነ ትንሣኤን በዘመነ ዕርገት፣ ዘመነ ዕርገትን በዘመነ ጰራቅሊጦስ እየተካን ወይም ደግሞ እያፈራረቅን መጠን አሁን ናክብር ሰንበቶ ይሄ አስተምሮ ይባላል። ከሰኔ 18 እስከ ሰኔ 24 ያለው ናክብር ሰንበቶ ማለት አስተምሮ ይባላል። አስተምሮ በዓመት 2 ጊዜ ነው። ዳርም አለ፣ እንደገና ደግሞ ሰኔ ላይ አለ። አሁን ከ18 እስከ 24 ያለው አስተምሮ ይባላል። መዝሙሩ ናክብር ሰንበቶ ይባላል ማለት ነው እና እሱም በተመለከተ እንነጋገራለን። እንግዲህ ቤተክርስቲያኗ በአራት ወንጌላውያን ዓመታትን ታፈራረቃለች። በአራት አዝማናት ደግሞ ዓመቱን ትከፍላለች። ለምሳሌ ከመስከረም 26 እስከ ታኅሳስ 25 ያለው መጸው ይባላል። ከታኅሳስ 26 እስከ መጋቢት 25 ያለው ሐጋይ ይባላል። ከመጋቢት 26 ከሰኔ 25 ያለው ደግሞ ጸደይ ይባላል። ከሰኔ 26 እስከ መስከረም 25 ያለው ደግሞ ክረምት ይባላል ማለት ነው። አሁን ላይ እንግዲህ ያለነው አስተምሮ ላይ ነው እና በየሳምንቱ የሚተላለፈው መዝሙረ ያሬድ መጀመሪያ መዝሙሩን፣ ከዚያ በቅዳሴ የሚነበቡ መልእክታትን፣ ከዚያ ቀጥሎ ደግሞ ያው ሁልጊዜ እንዳስለመድነው ምስባኩን፣ ከምስባኩ ቀጥሎ ደግሞ ወንጌሉን ነው ይዘን የምንሄደው። የጊዜ ባለቤት እግዚአብሔር አምላክ ሁላችንንም እንዲያስተምረን መልካም ፈቃዱ ይሆንልን። እንግዲህ እዚህ ቀደም እንደለመድነው አሁን መጀመሪያ ዘሩን እንላለን። ዘሩን ካልን በኋላ ወደ ትርጉሙ እንሄዳለን። ትርጉሙን ካልን በኋላ ደግሞ ወደ መልእክታቱ እንሄዳለን። መልእክታቱን ካልን በኋላ ወደ ምስባኩ እንሄዳለን። ከምስባኩ ቀጥለን ደግሞ ምኑን እንላለን? ወንጌሉን እንልና እናጠናቀቃለን ማለት ነው እና እንግዲህ እግዚአብሔር እንደሚታወቀው ሊቁ እንደተናገረው በአንድም በሌላም መንገድ ያስተምራል፣ ሰው ግን አያስተውልም ይላልና የሚያስተውል አእምሮና ሕሊና እንዲያድለን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ በዘመነ ትንሣኤ በዘመነ ዕርገት ብዙ ነገር ተመልክተናል። አሁን ደግሞ እግዚአብሔር ምን ያሳየናል የሚለውን እንነጋገራለን። ምንድን ነው የሚለው? ናክብር ሰንበቶ በጽድቅ ወይንድግ ጽራቶ ለዘውቱ ባሕቲቱ ሃሌሉያ ጽድቁቱ ጽድቀ ይኩነን በመንግስቱ። ያው ሃሌሉያ ይላል። ይገብር ነጋን ተጸባቴ ሀበነ ምሕረቱ ወንነኒ ርቱዓነ አኩቶ ለእግዚአብሔር ሃሌሉያ ይልና አምላክ ነሳ አምላክ አድኖ ይክል ኩሎ ወአልቦ ዘይሰአኖ ሃሌ ሃሌ ሃሌሉያ ይልና ጽድቅ ቃሉ ወእሙን ነገሩ ይላል። ዘሩ ነው። ናክብር ሰንበቶ በጽድቅ ወይንድግ ጽራቶ ለዘውቱ ባሕቲቱ ሃሌሉያ ማለት ከዓለም በፊት ለነበረው ቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ ሀሎ እግዚአብሔር በትስብእቱ ሀሎ እግዚአብሔር በመለኮቱ። በቅዳሴው ላይ ቅድመ ዓለም ዓለምን ፈጥሮ እግዚአብሔር ቅድመ ዓለም በመንግስቱ ቅድመ ዓለም በሦስትነቱ ቅድመ ዓለም በመለኮቱ ነበረ ይላል። ሀሎ ነበረ ነበር ይላል። ከዓለም በፊት ለነበረውና ዓለምን አሳልፎ ለሚኖረው ዓለምን ለፈጠረው ለእርሱ ለብቻው ሰንበቱን እናክብር፣ ስርዓቱንም አንተው። ወይንድግ ጽራቶ ስርዓቱንም አንተው። እንግዲህ ቤተ ክርስቲያን የቆመችበት 3 ምሰሶ አለ ብለን ጊዜ እንነጋገራለን። 7ቱ ምስጢራተ ቤተ ክርስቲያን በመንፈስ ቅዱስ የሚፈጸሙ፣ 5ቱ አዕማደ ምስጢር እነዚሁ በመንፈስ ቅዱስ የሚፈጸሙ፣ 3ቱ ደግሞ የሚባሉ ምሰሶዎች ዶግማ፣ ቀኖና፣ ስርዓትና ትውፊት ማለት ነው። አሁን ምን አለ? ከዓለም በፊት ለነበረውና ዓለምን ለፈጠረው ዓለምን አሳልፎ ለሚኖረው ለእርሱ ለብቻው ሰንበቱን እናክብር ስርዓቱንም አንተው ይለናል። እግዚአብሔርሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርስ አንድም እግዚአብሔርማ ከዓለም አስቀድሞ ንጉሥ ነው። ዓለምንም ፈጥሮ ንጉሥ ነው። ዓለምንም አሳልፎ ንጉሥ ነው እግዚአብሔር።
እና ይልና ዓለምን ለማዳን በቀራንዮ ተገኘ ይለናል ቅዱስ ዳዊት ማለት ነው። እና ስርዓቱን አንተዋል። ስርዓቱን ምንድን ነው? ስርዓት ስንል ቤተ ክርስቲያን በዓላትን የምታከብርበት ስርዓት አላት። ስርዓቱን የምትፈጽምበት በዓላት አላት። ስለዚህ ሰንበትም በሰንበትነቱ በዓላትም በበዓላትነታቸው እግዚአብሔርም በእግዚአብሔርነቱ ቅዱሳንም በቅዱሳንነታቸው ድንግል ማርያምን በእናትነቷ የምናከብርበት ስርዓት አለ። ለምሳሌ እግዚአብሔር የባሕርይ አምላክ ብለን ስናመልከው እናቱን ደግሞ የአምላክ እናት እንላታለን። መላእክቱን ደግሞ ታዛዦች እንላቸዋለን። በነገራችን ላይ 4 ልንረሳቸው የማይገባን መዋቅሮች አሉ ቤተክርስቲያን። ምንድን ነው? የእግዚአብሔር ቸርነት፣ የድንግል ማርያም የእናቱ ንጽሕና ቅድስና፣ የመላእክቱ ታዛዥነት፣ የጻድቃን የሰማዕታት ተላላኪነት ወይም ደግሞ መመረጥ። እነዚህ 4ቱ በአንድ አውደ ምሕረት ላይ የማይለያዩ ናቸው። የአንድ ሳንቲም ገጽታ ናቸው። ምንድነው? አትሮንስ ዘርግተን አገልግሎት በጀመርን ቁጥር ልንረሳቸው የማይገባል። ለምሳሌ ሰው ከአራቱ ባህርያተ ሥጋ የተገኘው አይደለ? ከአራቱ ባህርያተ ሥጋ የተገኘውን ሰው በ3 ነባቢት ለባዊት ሕያዊት በሕይወት ሰጠና በራሱ ባህሪ ሰው አደረገው ነው አይደል? ሰው ግን እነሆ አክብር የተባለውን አክብሮ ጠብቅ የተባለውን ጠብቆ ቢኖር እንደ እንስሳ አይሆንም ነበረ። አዳም ግን በሰይጣን ተነዳና በለስን ሲበላ በእግዚአብሔር ባህሪ የተፈጠረው ሰው ወደ እንስሳነት ተቀይሯል ማለት ነው። ለዚህ ነው ልበ አምላክ ዳዊት ሰብእሰን ዘክቡር ውእቱ ኢያእመረ፣ ሰው ክቡር ሆኖ ሳለ አላወቀም፣ እንደ እንስሳም ሆናል። አያችሁ፣ ስጋ ሲያይል እንስሳ እንሆናለን። መንፈሳዊ ሕይወታችን ሲበረታ ደግሞ እንደ መላእክት ይልቁንም ክርስቶስን እንመስላለን ማለት ነው። እና ያንን ሊሰጥ ነው መንፈስ ቅዱስን አመጣና ለእኛ የሰጠን ያ እንስሳዊ ባህሪ ተወግዶ መንፈሳዊ ሕይወታችን ከፍ እንዲል ነው የሚነግረን። ይህንን ነው የሚያስተምረን ማለት ነው። እና ይህን ጠብቀን መኖር የኛ የክርስቲያኖች ትልቁ ሕይወታችን ነው። እግዚአብሔር የሰጠን ልንጠብቀው ልንዘነጋው የማይገባን ይሄ ነው ማለት ነው። እና 4ቱ የሚባሉት ወንጌል በተሰበከ ቁጥር የማይለያዩ በቀጥታም ሆነ በተዘዋዋሪ አይለያዩ ማለት የእግዚአብሔር ቸርነት፣ የድንግል ማርያም የእናቱ የአምላክ እናትነት፣ የመላእክት አገልጋይነት ተላላኪነት፣ የጻድቃን የሰማዕታት ምርጫ እግዚአብሔር መርጦ እኒህን እንድንመለከት በአውደ ምሕረታችን እግዚአብሔርን፣ እናቱን፣ መላእክቱን፣ ቅዱሳኑን ይዘን መጓዝ። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከቷ ሙሉ የሚሆነው ይህን ይዘን ስንጓዝ ነው። ይህን ካልሆነ ግን ሌላ ነው የሚሆነው ማለት ነው። እኛ ኢየሱስ ብቻ ይበቃና፣ እናቱ አታስፈልገንም፣ መላእክቱ አያስፈልጉንም፣ ጻድቃን ሰማዕታት አያስፈልጉንም። ይሄ ሌላዎቹ ነው፣ ለእኛ ያስፈልጉናል። እግዚአብሔር ስንል እናት የሌለው እግዚአብሔር የለንም። እናት ያለችው ድንግል ማርያም ናት። እግዚአብሔር ስንል ተላላኪ መላእክት የሌሉት እግዚአብሔር የለንም። መላእክት አሉት። ቅዱስ ቅዱስ እያሉ የሚያመሰግኑ ኢሳይያስ 6 ላይ ያሉት ኢየሱስ ነው ያለን እኛ። ይልቁንም በቤተልሔም ሲወለድ ስብሐት ለእግዚአብሔር በሰማያት ወሰላም በምድር የዘመሩለት መላእክት ያሉት ኢየሱስ ነው ያለን እኛ። እንደገና ሲነሳ እነሆ ተነስቷል ብለው የመሰከሩ መላእክት ናቸው ያሉን። እንደገና ሲያርግ ደግሞ ለሐዋርያት ከእናንተ መካከል ያረገው ኢየሱስ ተመልሶ ይመጣል ብለው ያረጋጉ መላእክት ናቸው ያሉን። ሲጸነስ በብስራተ መልአክ ነው፣ ሲወለድም በመላእክት ዝማሬ ነው። እንደገና ደግሞ ሲነሳም እነሆ በመላእክት ዝማሬ ነው፣ ሲያርግም በመላእክት ዝማሬ ነው። መላእክት የሌሉት ኢየሱስ የለንም እኛ። 4ኛው ሐዋርያት ጻድቃን ሰማዕታትን የጠራ ነውና ቅዱሳን የሌሉት ቅዱስ እግዚአብሔር የለንም እኛ። ቅዱሳን ያሉት ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ለእለ ኀረዮሙ ጸውዖሙ ወለእለ ጸውዖሙ አክበሮሙ ወለእለ አክበሮሙ አውረሶሙ። የመረጣቸውን ጠራቸው፣ የጠራቸውን ሰበሰባቸው፣ ከፍ አደረጋቸው፣ ከፍ ያደረጋቸውን የመንግስቱ ባለቤት አደረጋቸው። ምን ብሎ በ12 ወንበር ትፈርዳላችሁ። እስከዚህ ድረስ ነው። በቃ ይህን ልንረሳው አይገባም ማለት ነው። ይቀጥልና ወይንድግ ስርዓት ወደ ዘውቱ ባሕቲቱ ሃሌሉያ ጽድቅ ውእቱ ጽድቀ ይኩነን በመንግስቱ ጻድቅ ውእቱ ይላል። ጻድቅ ውእቱ ጽድቀ ይኩነን በመንግስቱ ሃሌሉያ ይለናል። በመንግስቱም በእውነት ይፈርዳል። ወይንድግ ስርዓቱ ወደ ዘውቱ ባሕቲቱ ሃሌሉያ ጻድቅ ውእቱ
ጽድቀ ይኩነን በመንግስቱ። አዎ በመንግስቱም በእውነት ይፈርዳል፣ እውነተኛ ፈራጅ ስለሆነ። አዎ ባዕል ዘይሌቅህው ወእግዚ ዘይግዕዝዎ፣ የማያበድሩት ባለጸጋ የማይሾሙትን ንጉሥ በመንግስቱ የማያዳላ በፍርዱ የማያዳላ እግዚአብሔር ፈታሒ በጽድቅ ኮናኒ በርትዕ፣ በእውነት የሚፈርድ በእውነት የሚገዛ ነው እግዚአብሔር ማለት ነው። ይሄን ነው ከዓለም በፊት ነበረ፣ ወደፊትም ዓለምን አሳልፎ ይኖራል አለ። ምንድን ይገብር ነጋ አንተ ጸባሕት ያበነ ምሕረቱ ወንሕነኒ ርቱዓነ አኩቶ ለእግዚአብሔር። ወይንድግ ስርዓቱ ለዘውቱ ባሕቲቱ ሃሌሉያ ውእቱ ጻድቅ ውእቱ ጽድቀ ይኩነን በመንግስቱ። አየው በመንግስቱ በእውነት ይፈርዳል። ከዓለም በፊት ነበረ፣ ወደፊትም ዓለምን አሳልፎ ይኖራል። ምሕረቱን ይሰጠን ዘንድ ንጋቱን ያመጣል። ይልቁንም እኛ በቅንነት እግዚአብሔርን እናመሰግነዋለን። በእውነት ያደርግልን መድኃኒዓለም። በቅንነት እንድናገለግለው። በቅንነት ማገልገል እንዴት ደስ ይላል መሰላችሁ? ትዕቢትን አስወግደን፣ ሐሜትን አስወግደን፣ ተንኮልን አስወግደን የእግዚአብሔርን ንግሩ ለእግዚአብሔር ምሕረቱ የእግዚአብሔርን ምሕረት እየተናገርን ወመንክር ወሄደጓ ለመያው እነሆ ድንቅነቱን ለሰው ልጅ እየተናገርን እንድናገለግለው ማን ይፈልጋል? እግዚአብሔር ይፈልጋል ማለት ነው። እና ምንድን ነው የሚለን? በመንግስቱም በእውነት ይፈርዳል። ከዓለም በፊት ነበረ፣ ወደፊትም ዓለምን አሳልፎ ይኖራል። ምሕረቱን ይሰጠን ዘንድ ንጋቱን ያመጣል። እኛም በቅንነት እግዚአብሔርን እናመሰግነዋለን ይልና አምላካችን አምላክ ነሰ አምላከ አድኅኖ፣ አምላካችን የማዳን አምላክ አምላክ ነሰ አምላክ አድኅኖ። አምላካችንስ የማዳን አምላክ ነው። ይክል ኩሉ አልቦ ዘይሳነው፣ ሁሉን ይችላል የሚሳነው የለም። ርዕሳችን ይሄ ነው። ሁሉን ይችላል የሚሳነው የለም። አምላከ ነዳያነው ተስፋ ቅዱሳን ይላል። ሌላ ቦታ ደግሞ የድሆች አባት፣ ተስፋ ለቆረጡት አባት ተስፋ የሚሰጥ እግዚአብሔር ሁሉን ይችላል። የሚሳነው የለም ይልና ቃሉም የታመነ ነገሩም እነሆ የተረጋገጠ ነው ይለናል። ቃሉ የታመነ ነገሩ የተረጋገጠ ነው ይለናል። ይህን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ያሬድ ላይ በሰጠው ጸጋና ሀብት ይህንን እንድንነጋገር አድርጎናል። ምንድን ነው ያለው? አምላካችን የማዳን አምላክ ነው። አንድም የሚያድን አምላክ ነው፣ በሌላ መልኩ የሚፈውስ አምላክ ነው። አይተን የዮሐንስ ወንጌል ምዕራፍ 5 ላይ 38 ዓመት ሙሉ አልጋ ላይ ተኝቶ የነበረው መዳን ትፈልጋለህ? እፈልጋለሁ። ዳን አለቀ፣ ዳን አለ። እንደገና እንሂድ እስቲ እዚህ የሉቃስ ወንጌል 13 ላይ ያቺ ጎባጣ ሴትዮ ጎብጣ እንዲቀና ብላ መዳን ትፈልጋለች? ዳኝ ደስ ይለኛል። እንዲህ ፈቃድ የሚፈልገው እግዚአብሔር። ስለዚህ አምላካችን የማዳን የሚያድን አምላክ ነው። የማዳን አምላክ ነው። አምላከ ነዳያን። ይልቁንም ደግሞ ተስፋ የቆረጡት የድሃዎች አባት። የድሃ አባት ማን መሆን ይፈልጋል? የድሃ አባት መሆን የሚፈልግ ማለት የለም። የእኛ አምላክ ግን የድሃ አምላክ ነው። እስቲ አንድ ጥቅስ እንጨምር። የሉቃስ ወንጌል ምዕራፍ 15 ላይ በላይ ወሰታይ አርከ መሃይምናን ወመጸባሃን። እነዚያ ፈሪሳውያን ሰዱቃውያን ጸሐፍት ኢየሱስ ክርስቶስን አሙት ይላል። ምን ብለው? ይበላል ይጠጣል፣ ያበላል ያጠጣል ብለው ቢገለብጡት ምን አለ? ገልብጠው ቢናገሩ ያበላል ያጠጣል፣ በሁለት ዓሣ በአምስት እንጀራ ያበላል ያጠጣል እግዚአብሔር። ኑ ብሉኝ ይላል እግዚአብሔር። አማን አማን ብለክሙ እመበላይክሙ ሥጋውን ለወልደ እጓለ እመሕያው ወይሰተይክሙ ደግሞ አልበክሙ ዘላለም። እውነት እውነት እላችኋለሁ የሰው ልጅን ሥጋውን ካልበላችሁ ደሙን ካልጠጣችሁ ለዘላለም ምን የላችሁ? ሕይወት የላችሁ ማለት ነው። ስለዚህ ይህንን ነበር ማለት የነበረባቸው። እነሱ ግን ምን አሉ? ይበላል ይጠጣል አሉ። ቀጠሉና ምን አሉ? አርከ መሃይምናን ወመጸባሃን፣ የድሃዎች አባት። አያችሁ? ድሃዎችን የሰበሰቡ። ለምሳሌ ሐዋርያትን ብንወስድ ከድሃ ቤተሰብ የመጡ አንዳንዱ አሳ ላይ እዚያ ባህር ውስጥ አሳ እየያዘ የምንከባለን ነው። አንዳንዱ ገበያ ላይ አቧራ ሲያራገፈ የሚሆን ነው። እዚያ እኮ ነው። ከትንሽ ኑሮ አመጣና ከቤተ መንግስት አላመጣም። ከትንሽ ኑሮ ያሉትን አመጣና የራሱ ምን አደረጋቸው? አገልጋዮቹ አደረጋቸው፣ መረጣቸው ማለት ነው። ይሄ ነው ርዕሳችን። ምንድን ነው? ይክል ኩሉ አልቦ ዘይሳነው፣ ሁሉን ይችላል የሚሳነው ነገር የለም። ሰው ይችላል ይችላል፣ ግን የማይችለው ብዙ ነገር አለ። የሚችለው ውሱን ነገር አለ፣ የማይችለው ግን ያልደረሰበት አለ። ስለዚህ ሁሉን የሚችል ማን ብቻ ነው? አሁን በአንዳንድ ሆቴሎች ስንሄድ
ምን አለ ስንል ሁሉ አለ ይላል። ሁሉ የለም። ሁሉ ያለ እግዚአብሔር ጋር ነው። በአንዳንድ ገበያ ውስጥ ስትገቡ ምን አለ? ሁሉ አለ ይላል። ሁሉ የለም። ሁሉ ያለ እግዚአብሔር ጋር ብቻ ነው። ሁሉ ያለ ቤተክርስቲያን ነው፣ እግዚአብሔር ላይ ነው ያለው። ሰው ሁሉ የለውም። ሰው ሁሉ የለው፣ ጎደሎ ነው በባህሪው ማለት ነው። ይህን ይናገራል። እንግዲህ ወደ መልእክቱ ስነድ በቅዳሴው መልእክት ሮሜ 5:12 ላይ እንደዚህ ይለናል ቅዱስ ጳውሎስ ለሮሜ ሰዎች ወበንተዝ በከመ በጌጋየ አሐዱ ብእሲ ቦአት ኃጢአት ውስተ ዓለም። በአንዱ አዳም ኃጢአት ምክንያት በአንዱ በአዳም ስህተት ምክንያት ኃጢአት ወደ ዓለም ገባ። ምኞት ኃጢአትን ወለደ፣ ኃጢአት ደግሞ ሞትን ወለደ። ሔዋን ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ በለስን በሰይጣን አመልካችነት ሰይጣን ያማረ የተዋበ ብትበይው ንግሥት ባለቤትሽ ንጉሥ፣ የሰማይና ምድር ንጉሥ እሱ፣ አንቺ የሰማይና ምድር ንግሥት ትሆኛለሽ ብላ ስታሳያት ለዓይን ያማረ ለምላስ የማይከብድ ለጥርስ የማይከብድ ለጨጓራ ደግሞ በጣም ጥሩ የሆነ እንደሆነ አየች ይላል። አሁን ተመኘች ይላል። ነባር ተመኘች። ለዚህ ነው ያየ የተመኘ። ማየት አሁን ስለተፈጥሮ ነው። ሰው ስላየ ኃጢአተኛ ይባላል። ያየ የተመኘ ነው። ምንድነው? የአካን የተባለው የኢያሱ አገልጋይ አየኋት፣ ተመኘኋት፣ ወሰድኳት እኮ ነው ያለው። በማቴዎስ ወንጌል ምዕራፍ 5 ላይ ያየ የተመኘ ካለ ነው። ያየ ችግር የለውም። ማየት ስለተፈጥሮ ስለሆነ ማለት ነው። ስለዚህ ምን አለ? ተመኘች። መመኘቷ አይደለም። አሁን ኃጢአቱ ይሁን ቆረጠችና በላች፣ አዳምን አበላችሁ። አሁን ምን አለ ቅዱስ ጳውሎስ? ወበንተዝ በከመ በጌጋየ አሐደ ብእሲ ቦአት ኃጢአት ውስተ ዓለም ወበእንተ ይእቲ ኃጢአት መጻ ሞት ላዕለ ኩሉ ሰብእ። በአንድ ሰው ምኞት ምክንያት ኃጢአት መጣ፣ በኃጢአት ምክንያት ደግሞ ሞት መጣ ይላል። ማነው እሱ? አዳም በለስን በላ፣ በአዳም ምክንያት ሞት መጣ። ሞት ደግሞ 5500 ዘመን የሰው ልጅ ገዛ፣ በጨለማ እንዲወድቅ በእግረ አጋንንት እንዲጠቀጠቅ። እግዚአብሔር በባህሪው ማለት ነው ንግበር ሰብአ በአርአያነ ወበአምሳሊነ ዘፍጥረት 1:26 ላይ በአርአያችን እንደ ምሳሌያችን ብሎ በሕይወት የፈጠረው ሰው ስጋ አልቶበት ስጋዊ እንስሳ ሆኖ ይኖር ነበር። በኋላ ግን ቁጥር 12 ላይ ደግሞ ስንመለከት ምን ይላል? በአንዱ አዳም ምክንያት ኃጢአት መጣ፣ ሞትም መጣ ይልና በዳግማዊ አዳም በመድኃኔዓለም ሕይወት ተገኘ ይለናል። ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር። ለዚህ ነው እስመ ከመ አፍቀሮ እግዚአብሔር ለዓለም ወመጥቶ ወልዶ ዋሕደ። እነሆ እግዚአብሔር ዓለሙን እንዲወዶታልና ስለወደደው አንድያ ልጁን ለሞት ውረድ ተወለድ ሙት ብሎ ላከው። ወረደ፣ ተወለደ፣ ሞተ፣ በቀራንዮ ተሰቅሎ ነፍሱን አሳልፎ ሰጠ፣ በጎልጎታ ተቀበለ፣ በሦስተኛው ቀን ተነሳ፣ በ40ኛው ቀን ወደ ሰማይ አረገ። አልቦ ዘያቢ እምዝንቱ ፍቅር ዘያቢ አልቦ እምዝንቱ ፍቅር። ከዚህ የሚበልጥ ፍቅር ለማንም የለውም። ነፍሱን ስለ ወዳጆቹ ከመስጠት የበለጠ ምን ስጦታ አለ? እኔ ልሙትላችሁ እናንተ ኑሩ። ሐዋርያው ቅዱስ ጳውሎስ ቆሮንቶስ 15:11 ላይ ምን ይላል? ስለ ብዙዎቹ አንዱ ሞተ። ስለ ብዙዎቹ ብዙዎቹ ስቀለው አሉ። ብዙዎቹ አንዱ ደግሞ ልሰቀል አለ። አያችሁ፣ ብዙ ሆነው አንዱ ይሰቀላሉ፣ አንዱ ደግሞ ተሰቅሎ ዓለሙን አዳነ። ዓለም አያችሁ ሲገለበት እንደዚህ ነው። ብዙዎቹ ይሰቀል በርባን ይፈታ፣ እሱ ይሰቀላሉ እና ጮሁ። የሚሰቀለው አምላክ በርባን የሚሰቀል የሚያመጣው ነገር የለም። የተሰቀሉም እኮ አሉ ወንበዴዎች፣ የማናይና ጸጋማይ ጴጥሮስና ዳክርስ የሚባሉ እኮ ተሰቅለዋል። እነሱ ተሰቅለው እኮ በሚስማር አልተጨነቀሩ፣ ጎናቸውን በጦር አልተወጉም እኮ በገመድ ነው እኮ እጅና እግራቸው የታሰረው እኮ። ምክንያቱም የእነሱ ደም ዓለምን አያድንም፣ ራሳቸውንም አያድንምና ማለት ነው። የክርስቶስ ደም ግን ዓለምን ያድን ስለነበረ እሱን ሰቀሉት፣ እሱን ቸነከሩት፣ እሱን ጎኑን ወጉት። የወጉትን ያዩታል ይላል። አዩት፣ እየወጉ አዩት መድኃኒዓለም ማለት ነው። ስለዚህ እነሆ በአንዱ በአዳም በለስን በልቶ ሞትን አመጣ። መድኃኒዓለም ደግሞ በቤተልሔም ተወልዶ በለስን ለበሰ። አዳም በልቶ ሞትን አመጣ። መድኃኒዓለም ጾሞ እነሆ ሕይወትን አመጣ። አዳም በልቶ ሞትን አመጣ። መድኃኒዓለም እንጨትን በልቶ ነው አዳም ሞትን አመጣ። መድኃኒዓለም እንጨት ተሸክሞ መስቀል ላይ ተሰቅሎ ድነትን አመጣ ማለት ይሄ ነው ማለት ነው። ድነትን አመጣ። ስለዚህ በአንዱ በአዳም ኃጢአት ወደ ዓለም ገባ። በሁለተኛው አዳም በመድኃኒዓለም ምን መጣ? ድነት መጣ ማለት ይሄ ነው ማለት ነው። ሁለተኛው ደግሞ ዮሐንስ 3ኛ ዮሐንስ
ምዕራፍ 1 ቁጥር 4 ላይ ያለ ቃል ነው። እሱን ደግሞ እንመልከተው። ሶስተኛ ዮሐንስ ምዕራፍ 1 ቁጥር 4 ላይ እምዛቲ ትፍሥሕት እንተ ተዐቢ አልብየ ከመ እስማ እንዘ በጽድቅ ይሐውሩ ደቂቅየ። የሚገርም ነገር ነው። ይሄ ደግሞ ምን ይላል መሰላችሁ? ዮሐንስ ወንጌላዊ በነገራችን ላይ የሐዲስ ኪዳን ጸሐፊዎች ያው እንደሚታወቀው 8 ናቸው። ከነዚህ መካከል ላይ ዮሐንስ ወንጌላዊ ስንት ነው የጻፈው ብለን ነው የምንወስደው? ዮሐንስ ወንጌላዊ የጻፈው 4 ነው። ራእየ ዮሐንስ የአዲስ ኪዳን ራእይ የአዲስ ኪዳን ትንቢት የሆነውን ጽፎልናል። ራእየ ዮሐንስ ማለት ነው። ራእየ ዮሐንስ ራእዩ ለዮሐንስ ወንጌላዊ ይለዋል። ስለዚህ ዮሐንስ ወንጌላዊ ራእይን ጽፏል። እሺ 3 መልእክት ጽፏል። 4 ዮሐንስ ወንጌል ጽፏል። 5 ጽፎልናል ማለት ነው። ይሄ 5 መጻሕፍትን የጻፈልን ዮሐንስ ወንጌላዊ በ3ኛ መልእክቱ ላይ ምን ይላል መሰላችሁ? ቁጥር 4 ላይ ልጆች በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ልጆች በእውነት ልብ አድርጎ ልጆች በእውነት እንዲሄዱ ከመስማት እንደሄዱ እንደተራመዱ ሕግን እንደጠበቁ ትእዛዝን እንደጠበቁ በጎ እንደሆኑ ጥሩ እንደሆኑ ከመስማት የበለጠ ምን በጎ ታሪክ አለ ይላል። ወዳጆች ምንም እንግዶች ቢሆኑ ለወንድሞች በምታደርገው ወዳጅ ሆይ ነው። ወዳጅ ሆይ ምንም እንግዶች ቢሆኑ ለወንድሞች የምታደርገው ሁሉ የታመነ ሥራ ትሰራለህ፣ እነርሱም በማኅበር ፊት ስለ ፍቅርህ መስክረዋል ይላል ዮሐንስ ወንጌላዊ በ3ኛ መልእክቱ ላይ። በበጎ ነገር ሕግን በመጠበቅ ትእዛዝን በማክበር ልጆች እየሄዱ ከማግኘት የሚበልጥ ምን ጸጋ አለ? ምንስ ሕይወት አለ ይላል። ምን ጸጋ አለ? ልጆች በእንዲህ አይነት መንገድ ሲጓዙ ከማየት የበለጠ ምን ጸጋ አለ? ምንስ መልካም ነገር አለ ይላል ዮሐንስ ወንጌላዊ ማለት ነው። ስለዚህ አሁን እኛ ልጆቻችን፣ ቤተሰቦቻችን፣ የእግዚአብሔር ሰዎች በጾም በጸሎት በምግባር ሲጓዙ ከማየት የበለጠ ምን ጥሩ ነገር አለ? ምንም የለም። ልጆች አድገው ሐዋርያት ተለአሰሩ። ሐዋርያት በጌታ እግር ተጉዘዋል። 70 አርድእት በሐዋርያት እግር ተጉዘዋል። ሰማዕታት በ70 አርድእት እግር ተጓዙ። ጻድቃን፣ ቅዱሳን እነዚህ ሁሉ እንደዚህ አይነት ተጓዙ። ስለዚህ ሕግን ጠብቀው ትእዛዝን አክብረው ልጆች ሲጓዙ ከማየት የበለጠ ምን ጽድቅ አለ? ምን በረከት አለ? የሚል ነገር ነው የሚናገረው ማለት ነው። ማን ነው? ዮሐንስ ወንጌላዊ። ስለዚህ አሁን የምንሄደው ወደ ምስባኩ ነው። ምስባኩ መዝሙር 85 ቁጥር 15 ላይ የምናገኘው ነው። ሮቀ መዓት ወብዝኃ ምሕረት ጻድቅ ወመስተአግስ። ሮቀ መዓት ወብዝኃ ምሕረት ጻድቅ ወመስተአግስ። የሚገርም ነገር ነው። መዓትህ የራቀ ስለ ኢየሱስ ክርስቶስ ነው የሚናገረው። አስቀድሞ ልበ አምላክ ዳዊት መድኃኔ ዓለም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ስለሚሰራው ስራ ነው። ቅዱስ ዳዊት አስቀድሞ በመዝሙር 85 ወይም ደግሞ በመዝሙር 85 ቁጥር 15 ላይ በተናገረው ወይም ደግሞ በጻፈው ትንቢቱ ላይ ምን ይለናል? እንዲህ ይላል። ቁጥር 15 ላይ ነው። ቁጥር 15 ላይ ነው። ምን ይላል? አንተሰ አንተክመ። ይገርማል። ልበ አምላክ ዳዊት ምን ይላል? አንተሰ እግዚኦ መሐሪ ወመስተሳህል ርሑቀ መዓት ወብዝኃ ምሕረት ጻድቅ ወመስተአግስ ነጽር ላዕሌ ወተሳሃለኒ ይላል። ይሄ እንግዲህ በቅዳሴው የሚሰበከው ምስባክ ነው። ዲያቆኑ 2 ጊዜ፣ እኛ 3 ጊዜ 5 ጊዜ እንለዋለን። ይሄ በ5ቱ አዕማደ ምስጢር፣ በ5ቱ ቅዳሴያን፣ በ5ቱ ሕዋሳት ተብሎ ይወሰዳል። በ5ቱ ቅንዋትም ልንለው እንችላለን። ባጭሩ ግን መጀመሪያ 2 ዲያቆናት መልእክታት ያነባሉ። ከዲያቆናቱ ቀጥሎ ዲያቆኑ ምስባክ ይሰብካል። ምስባኩ ምን አለ? አንተሰ እግዚኦ መሐሪ ወመስተሳህል። ወደ አማርኛው እናምጣው። አቤቱ አንተ ግን መሐሪና ቸር ወይም ርኅሩህ አምላክ ነህ።
አንተ አቤቱ አንተ ግን መሐሪና ርሩህ አምላክ ነህ። መዓትህ የራቀ ምሕረትህም እውነትህም የበዛ ወደ እኔ ተመልከት። እግዚአብሔር አምላክ ሁላችንን የሚመልከተ ይህ ነው የሚለው። አቤቱ አንተ ግን መሐሪና ቸር አምላክ ነህ። መዓትህ የራቀ ምሕረትህም እውነትህም የበዛ ነህና ወደ እኔ ተመልከት። እግዚአብሔር አምላክ ወደ ሁላችንን እንዲመለከት መልካም ፈቃዱ ይሁንልን። እንግዲህ ምስባኩ ይሄ ነው። የአስተምሮ ሰኔ 21 ቀን ወንጌል የሚሆነው የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ ነው። በነገራችን ላይ እንግዲህ ታሪክና ወጥ እንደየቤቱ ነው ይባላልና እመቤታችን እሑድ ቀን ስለሆነች አንዳንድ ሊቃውንት የእመቤታችን ዓመታዊ ክብረ በዓል ስለሆነ አቡኑን ወደ መዝሙር አስገብተው ይላሉ። አስተምሮ ሊያስለቅቁት ይችላሉ። አስተምሮን አስለቅቀው አቡኑን የዕለቱ መዝሙር አድርገው ይላሉ። ያ እንደ ቤቱ ነው። እሱን ደግሞ በእመቤታችን ታሪክ ደረጃ እንገባበታለን። ሀነጽዋ ወሳረርዋ ብለን በእመቤታችን ነገረ ማርያም ስንማማር እንመጣበታለን። አሁን የጀመርነው በአስተምሮ ስለሆነ ናክብር ሰንበቶ ብለናል፣ መልእክታቱን ብለናል፣ ምስባኩን ብለናል። አሁን የዚህ መዝሙር የናክብር ሰንበቶ መዝሙር ወንጌሉ ማን ነው ስንል የሉቃስ ወንጌል ማነው የማቴዎስ ወንጌል የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ ነው። ምን ይላል? ዋውሳ እግዚእ ኢየሱስ ዳግመ ወነገረ በምሳሌ ጌታ ሁለተኛ በምሳሌ ነገራቸው ይላል። እንዘ ይብል ትመስል መንግሥተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ። መንግሥተ ሰማያት ለልጁ ሰርግ ያደረገ አንድም ሰርግን የደገሰ ያዘጋጀ ባለጸጋን ትመስላለች። ማናት እሷ? መንግሥተ ሰማያት ልጁን የሚድር ሰው አንድ ባለጸጋ ድግስ ይደግሳል፣ ዘመዱን ይጠራል፣ ድንኳን ይደኩናል፣ ወንበር ያዘጋጃል፣ ሁሉን ነገር ያስተካክላል። ለልጁ ሚዜ፣ አጃቢ፣ ሽማግሌ ወዘተ ያዘጋጃል ማለት። መንግሥተ ሰማያት እንደዚህ ናት ይለናል። መንግሥተ ሰማያት ሕገ ወንጌል ተስፋ ኢየሱስ ክርስቶስ ለልጁ ሰርግ ያዘጋጀ ንጉሥን ትመስላለች ይላል። ትመስላለች ወፈነወ አግብርቲሁ ይጸውዖሙ ለእለተ አስሩ ውስተ ከብካብ። ምን አለ? የታደሙትን ወደ ሰርግ ጥሯቸው ብሎ ብላቴኖቹን የላከ ንጉሥን ትመስላለች። አዎ ልጄን ልድር ነውና በሰርጌ በደስታዬ ተገኙልኝ ብሎ አዎ ሰራተኞቹን በየዘመዱ እንዲጠሩ የጥሪ ወረቀት አስይዞ የላከ ባለጸጋን ትመስላለች ይለናል። የታደሙት ግን ወደ ሰርግ ጥሯቸው የታደሙትን ወደ ሰርግ ጥሯቸው ብሎ ብላቴኖችን የላከ ንጉሥን ትመስላለች ይልና እነሆ የተጠሩት ግን አንመጣም አሉ። አበዩ መጺአ የተጠሩት ግን አንመጣም አሉ። ወደ ምን? ወደ ሰርጉ። ወዳግመ ፈነወ ካልአነ አግብርተ ሁለተኛ ሌሎቹን ላከ ይላል። እንዘ ይብል በልዎሙ ለእለ አሰርናሆሙ ይላል። አዎ ሁለተኛ ሌሎቹን ላከ ያደምናቸውን እንዲህ በሏቸው፣ እንዲህ ብላችሁ ንገሯቸው። ንጉሥ እንዲህ ይላል፣ ባለጸጋው እንዲህ ይላል፣ እነሆ ሰርግ አዘጋጅቻለሁ፣ እነሆ ሰርግ አዘጋጅቻለሁ። ሜል ጌች አዎ አርጃለሁ፣ በሬውን ወይፈኑን ጠቦቱን ፍየሉን በጉን እንደሚገባ አርጃለሁ አዘጋጅቻለሁ ይልና አዎ ምን ይላል? ሁሉ ተዘጋጅቷል። ይሄ ነው እንግዲህ ሁሉ ተዘጋጅቷል። ያልተዘጋጀ የለም። ወይን ጠጁ አዎ ፍሪዳው ሁሉ ተዘጋጅቷል። አዎ ወደ ሰርግኑ ብላችሁ ንገሩልኝ ብሎ ሰራተኞቹን ሁለተኛ ላከ ይላል። እሳቸው ግን ቸል ብለው ሄዱ ይላል። አንዱ ወደ እርሻ፣ አንዱ ወደ ንግድ፣ አንዱ ወደ ግብርና፣ አንዱ ወደ ስራ፣ ወደ ተለያየ ቦታ ሄዱ ብሎ ያመጣዋል። እነሱ ግን ሰርጉን ቸል ብለው በየስራ መስካቸው ሄዱ ነው። እንውሰደው ዘሆረ ውስተ ገራህቱ
ወደ እርሻው ሞፈር ቀንበሩን ተሸክሞ የሄደ አለ ይለናል። ይቀጥልና ወቦ ዘሆረ ውስተ ንግዱ ወደ ንግዱም ሱቁን ሊከፍት የሄደ አለ። ወቦ ዘሆረ ውስተ አጸደ ወይኑ ወደ ወይን ጥበቃ የሄደ አለ። አዎ ወለሰ ተርፎ አሃዙ አግብርቲሆ ቀተልዎሙ የቀሩት ግን ብላቴኖቹን ይዘው ገደሏቸው። አለመምጣታቸው አንድ ችግር ሆኖ ወደ ገዛ ስራቸው መሄዳቸው አንድ ችግር ሆኖ እንደገና ደግሞ የተላኩትን ኑ ብሉ ብለው ኑ ጠጡ ብለው የተላኩትን ገደሏቸው ይላል። ይገርማል እኮ እናንተ። እዚህ በኋላ ምን ይላል? ንጉሥም ተቆጥቶ ግደሏቸው ብሎ ጭፍራ ላከ ይላል። እሱንም ነቀፉት። ሰራተኞቹን ገደሉ፣ እሱንም ነቀፉት። ንጉሡ በሰማ ጊዜ እነሱን ግደሏቸዋልና መልእክተኛ ላከ ይላል። ከዚህ በኋላ ብላቴኖች ሰርጉስ ተዘጋጅቷል፣ ነገር ግን ላደምናቸው አላደላቸውም ብለው መለሱለት። ሰርጉስ ተዘጋጅቷል፣ ነገር ግን የተጠሩት ሁሉ ለሰርጉ የታደሉ አይደሉም። የታደሉ አይደሉም። ነገር ግን ላደምናቸው አልታደሉም። እኛም አይሆንም ካሉ ወደ አደባባይ ወጣችሁ ክፉውንም በጎውንም ጠርታችሁ ይዛችሁ ነው አለና እንደገና ላከ። የሚገርም ነገር ነው። የሚገርመው አደባባይ ላይ መንገድ ላይ ወጣው ኑ ግቡ ድግስ አለ ብለው ሲሉ ግን እንደው ተለጠለና መጣና ገባ እና ምን ይላል? ከተቀመጡት የተነሳ የሰርግ ቤት ሞላ ይላል። አየው፣ እነዚያ የተጠሩት ብዙዎች ናቸው። የተገኙት ግን ጥቂቶች ናቸው። የተመረጡት ጥቂቶች ናቸው ይላል። ያ ሁሉ የተጠራው ቀርቶ እንደገና በሁለት ጊዜ ተጠርቷል አይደል? አሁን ሶስተኛ ግን በሜዳ ወጣችሁ ያለውን አምጧልና ላከና ኑ ግቡ ድግስ አለ ሲባል መጣና የሰርጉን ቤት ሕዝብ ሞላው ይላል። ንጉሥ ከሰርግ ቤት ገብተው የተቀመጡትን ሊያያቸው በገባ ጊዜ የሰርግ ልብስ ያለበሰ አንድ ሰው አገኘ ይላል። ሁሉም የሰርግ ልብስ ለብሰው ገብተው ተቀምጠው፣ አንድ ሰው ግን የሰርግ ልብስ ያለበሰ ልዩ ሰው ተገኘ፣ ከዚያ ውስጥ ተገኘ ይላል። ልዩ ሰው ተገኘ። እና ምን ይላል? ያ ሰው ፊት ለፊት ተቀምጧል። ንጉሡ ወዳጄ የሰርግ ልብስ ያለበስ ከሰርግ ቤት ለምን ገባህ አለው። አንተ የሰርግ ልብስ አልለበስክም፣ የሰርግ ልብስ ሳትለብስ ከሰርግ ቤት ለምን ገባሃልና ጠይቀው ይለናል። ሲጠይቀው የሚናገረው ቢያጣ ምን አለ? ቢቸግረኝ እነሆ የምበላው ባጣ የምጠጣው ባጣ ማለት ይገባው ነበር። ነገር ግን የሚናገረው አጣ፣ ዝም አለ። ከዚህ በኋላ እጁን እግሩን አስራችሁ ወደ ጽኑ ጨለማ አውጡት አለና ሰራተኞቹን አዘዘ። ከዚህ በኋላ ምን ይላል? ሀበ ኩሎ ብካይ ወሐቄ ስነን ልቅሶ ጥርስ ቁርጥማት ወዳለበት ጥርስ ማፋጨት ወዳለበት ቦታ ውሰዱና ጣሉት አለና ብላቴኖቹን አዘዛቸው ይላል። እስመ ብዙኃን እሙንቱ ጽውዓን የተጠሩ ብዙዎች ናቸው። የቀሩ የተጠሩ ብዙዎች ነበሩ፣ ነገር ግን የቀሩ ብዙዎች ቀርተዋል፣ አልመጡም። ለዚህ ነው የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው የሚለው ወንጌል። ለዚህ ነው ማለት የተጠሩ ብዙዎች የተመረጡ ጥቂቶች ናቸው ይላል። ትመስል መንግሥተ ሰማያት መንግሥተ ሰማይ አብ ለልጁ ሥጋዌን ያደረገ ንጉሥን ይመስላል ማለት ነው። ውረድ፣ ተወለድ፣ ተሰቀል፣ ሙት ብሎ እንደ የላከውን ማለት ነው። ትንቢት የተነገረለትን በኦሪት ተስፋ መስቀል የተነገረላቸውን በወንጌል ያሳምኑ ዘንድ አስተምሩ ብሎ አበይት ነቢያትን ላከ፣ ደበደቧቸው። ሐዋርያትን ላከ፣ ደበደቧቸው። አናምንም አሉ ነው የሚለው። ለአበይት ነቢያት ካልአን የሆኑ ደቂቀ ነቢያት ናቸው። እነሱንም ለደቂቀ ነቢያት ካልአን የሆኑ ደግሞ ሐዋርያት ናቸው። እነሱ ሁሉንም ደበደቧቸው ይላል። ኦሪትን ወንጌልን ሰርቻለሁ። በኦሪት በወንጌል ጥቃቅኑ ደጋጉ ተአምራት ይደረጋል፣ ይቀድማል። እሳቸው ግን ቸል ብለው ሄዱ። እርሻችሁን ተው የምትል ሕግ አንሻም ብለው ወደ እርሻቸው ሄዱ። ንግዳችሁን ተው የምትል ሕግ አንፈልግም፣ ንግዳችሁን ተው፣ ወይናችሁን ተው የምትል ንግድ አንፈልግም። ይህንን ነው የሚናገረው። ሀገራቸውንም በእሳት አቃጠሉ። ሕግ ውስጥ ተሰርቷል። ትንቢቱ ተስፋ መስቀል ላናገራቸው አልሆነላቸውም እንጂ ይለናል። እንግዲህ ከምዕመናን ብዛት የተነሳ መንግሥተ ሰማያት መላች።
አዎ መምላት ምንድነው? ያመኑትን የተጠመቁትን በተመራመራቸው ጊዜ አምኖ ተጠምቆ ክርስቲያን ስራ ያልሰራ ሰው አገኘ ይላል። ብዙ አምኖ ተጠምቆ የክርስቲያን ስራ እየሰራ ባገኘበት ጊዜ አምኖ ተጠምቆ ነገር ግን የክርስቲያን ስራ ያልሰራ አንድ ሰው አገኘ። አሁን ምናል? ከዚህ በኋላ መላእክትን ከመንግስተ ሰማይ በአፋጽሙ ፍዳ ወዳለበት ወደ ገሃነም አውጡት አላቸው። እነሱም አውጠው ወረወሩት። ከዚህ ሰውረን መድኃኔዓለም ይህን ነው የሚናገረው። ስለዚህ የዛሬው ወንጌል ምን ይላል? መንግስተ እግዚአብሔር እነሆ። አዎ ለልጁ ሰርግን ያደረገ አንድ ባለጸጋን ትመስላለች። ባለጸጋው በሬውን አርዶ ባለጸጋው ወገኑን ጠርቶ ባለጸጋው አዎ ኑ ብሉልኝ ጠጡልኝ ሲል የተጠሩ ሰዎች አንመጣም ብለው እንደቀሩ፣ የተጠሩ ሰዎች ንቀው እንደቀሩ፣ የተጠሩ ሰዎች አዎ ለዚያ ነገር እንዳልተፈቀደላቸው አዎ ይህንን ነው የሚነግረን። እና እንግዲህ በክርስትና ውስጥ ተጠምቆ ስርዓቱን መስራትና ስርዓቱን ማከናወን እንጂ ክርስቲያን ነኝ ማለት ብቻ እንደማይሆን፣ ይህ ካልሆነ ግን ለፍርድ ማንኛውም ሰው እንደማያመጣ የተነገረበት ነው። እና ይክል ሁሉ አልቦ ዘይሳነው፣ የሚሳነው ሁሉን ይችላል፣ የሚሳነው የለም። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።